ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። የሚያበላው ቢያጣ ገደላቸው ብለው አሕዛብ ይሰድቡናል። የቅዱሳን መላእክት አማላጅነት መቆም በሚል ቃል ተገልጦ እናገኘዋለን። ስለ ስምህ ስትል እባክህን ይህንን ሕዝብ ይቅር በለው። መላእክቶቻቸው በሰማያት ዘወትር የአባቴን ፊት ያያሉና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ አምላካችን እግዚአብሔር ዓይኑ እንዳየች ሳይፈርድብን ጆሮም እንደሰማች ሳይበይንብን ዕድሜ ለንስሐ ሰጥቶ በዚህ በተቀደሰው ስፍራ ያሰባሰበን የአባቶቻችን አምላክ እግዚአብሔር ስሙ የከበረና የተመሰገነ ይሁን። አይንተ እግዚአብሔር አባቶቼ ካህናት፣ ዲያቆነ ምስጢር፣ ወንድሞቼ ዲያቆናት፣ እግዚአብሔር አምላክ የሚወዳችሁ እግዚአብሔር አምላክን የምትወዱ የክርስቶስ ቤተሰቦች እስከ ሞት ድረስ በወደደንና ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን ቆያችሁ? እንኳን አደረሳችሁ። እግዚአብሔር አምላክ እንደወደደ እግዚአብሔር አምላክ እንደፈቀደ የምንማርበት የትምህርታችን ርዕስ የሚሆነው የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል በሚል መዝሙር 33 ከቁጥር 7 የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር አምላካችን በዚህ ርዕስ እንድንማር እንድንመካከር ቅዱስ ፈቃዱ ይሁንልን። ያው ዋዜማም ስለሆነ እንግዲህ ስለ ቅዱሳን መላእክት አንዳንድ ነጥቦችን እያነሳን እንማራለን። እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ቅዱሳን መላእክት ረቂቃን ፍጡራን ናቸው። በዕለተ እሑድ በሰዓተ ሌሊት እንደተፈጠሩ ቅዱሳት መጻሕፍት ይናገራሉ። ቅዱሳን መላእክት አዋቂዎች ናቸው። ቅዱሳን መላእክት ተናጋሪዎች ናቸው። እንዲሁም ደግሞ ቅዱሳን መላእክት ሕያዋን ናቸው። ረቂቅነታቸው በሰዎች ዓይን ከመታየት በሰዎች እጅ ከመዳሰስ ያለፈ ነው። መምህራን እንዳስተማሩት እሳት ረቂቅ ነው። እሳት ከመርቀቁ የተነሳ አይጨበጥም። ከእሳት የበለጠ ደግሞ ነፋስ በጣም ረቂቅ ነው። የነፋስ መርቀቅ ደግሞ እስከ አለመታየት ደረጃ ይደርሳል። ስራ ሲሰራ ብቻ ባህርን ሲያናውጥ እጽዋትን ሲያንቀሳቅስ ይታያል። ከነዚህ ከእሳትም ከንፋስም የሰው ልጅ ነፍስ ደግሞ ከዚያ ይረቃል። ነፋስም የሆነ ነገር ከልለን ቤት ውስጥ ሆነን አጥር ወይንም ደፈር ምን ብለው ይከለክለዋል። ወደ ሆነ ቦታ ንፋስ እንዳይገባ ማድረግ ይቻላል። መከልከል ማስቀረት ይቻላል ነፋስን።
ነገር ግን የሰው ነፍስ ደግሞ ከዚያ ከንፋስ ስለምትረቅ የነፍስን መግባት ወይንም የነፍስን መውጣት መከልከል አይቻልም። አንድን ሰው እንዳይሞት ማድረግ አትችሉም። ወይንም ደግሞ ነፍስ ከስጋ እንዳትለይ በምንም አይነት በብረት ቤት ውስጥ በኮንቴነር ውስጥ ብታስቀምጡት የነፍስን ከስጋ መለየት ማስቀረት አይቻልም። እንዲያውም ከመርቀቋ የተነሳ ነፍስ ከስጋው ተለይታ ወጥታ ስትሄድ ማየት አንችልም። ረቂቅ ናት ማለት ነው። ከዚህ ከነፍስ መርቀቅ ደግሞ የመላእክት ርቃቄ ደግሞ ይበልጣል። መላእክት ከዚህም ከነፍስም በበለጠ ይረቃሉ፣ አይታዩም። መኖራቸውን ማረጋገጥ አይቻልም፣ አለመኖራቸውን ማረጋገጥ አይቻልም። ከመርቀቃቸው የተነሳ እጅግ ፈጣን ናቸው፣ ፈጣኖች ናቸው፣ ረቂቃን ናቸው። አዋቂነት፣ አስተዋይነት፣ እውቀትን ገንዘብ የማድረግ ችሎታ አላቸው። ቅዱሳን መላእክት ምንም እንኳን ሕያዋን ናቸው ብንልም ቅዱሳን መላእክት አይሞቱም። ቅዱሳን መላእክት ካለመሞታቸው የተነሳ ቁጥራቸው አይቀንስም። በዕለተ እሑድ አንዴ እንደተፈጠሩ ለዘላለም ከቁጥር ሳይጎሉ ይኖራሉ። አለመሞት ብቻ ሳይሆን በመላእክት ዘንድም ደግሞ ማግባት፣ መጋባት፣ መውለድ፣ መባዛት የለም። ከዚህ የተነሳ ቁጥራቸው አይጨምርም፣ አይቀንስም። ስለ ቅዱሳን መላእክት ሌላ ማንሳት የሚገባው ነገር እንደ አጠቃላይ ትምህርት ቅዱሳን መላእክት አይበሉም፣ አይጠጡም። ረቂቃን ናቸው፣ መናፍስት ናቸው፣ ስጋ የላቸውም። በአንስታይና በተባታይ በወንድ ወይንም በሴት ጾታ አይወከሉም። እንዲሁም ቅዱሳን መላእክት ምግብ አይመገቡም፣ አይበሉም፣ አይጠጡም። በአንዳንድ ቦታዎች ላይ በድርሳናት ሊሆን ይችላል። በእንዲህ አይነት ቦታ ቅዱሳን መላእክት በሉ፣ ጠጡ ሲባል ልታዩ ልትሰሙ ትችላላችሁ። ቅዱሳን መላእክት አንድን ሰው ለማገዝ ወይንም ለመርዳት ሲመጡ በተለያየ አይነት ገጽ ሊገለጡ ይችላሉ። ለምሳሌ ቅዱስ ሚካኤል ባህራንን በፈረስ ላይ በተቀመጠ ባለስልጣን መኳንንት ተመስሎ መጥቶ አድኖታል፣ ረድቶታል። ቅዱስ ሚካኤል በዚያ መንገድ ተገልጦ ለአፎሚያ ረዳት ማለት ቅዱስ ሚካኤል ግን እንደዚያ ነው ማለት አይደለም። ጦቢያንና በመጽሐፈ ጦቢት ጦቢያንና ጦቢትን በሰው አምሳል አልዓዛር በሚባል ሰው አምሳል ተገልጦ እንደ ሰው እያነጋገረ እንደ ሰው እንደሚበላ እየታየ አብሯቸው ሰንብቷል። ያ ማለት ግን ቅዱስ ሩፋኤል እንደዚያ ሰው ነው ማለት አይደለም። ሰዎችን ለመርዳት ሰዎችን ለማገዝ በወደዱት መጠን ሊገለጡ ይችላሉ። በእሳት አምሳል ሊገለጡ ይችላሉ። በንፋስ አምሳል ሊገለጡ ይችላሉ። በንጉሥ አምሳል ሊገለጡ ይችላሉ። በችግረኛ ሰው አምሳል ሊገለጡ ይችላሉ። አባ እንጦንስን በገዳም አባ እንጦንስ ወደ አእምሮው ሐሳብ ድክመት በመጣበት ጊዜ ስራ ከመፍታቱ የተነሳ ይህ አይነት ሐሳብ ወደ አእምሮው ሲመጣ ቅዱስ ሚካኤል ሰኔል በሚሰራ ሰው አምሳል ተገልጦ አባ እንጦንስን አስተምሮታል። ያ ማለት ግን ቅዱስ ሚካኤል እንደዚያ ነው ማለት አይደለም። ቅዱሳን መላእክት ረቂቃን፣ በዓይን ሊታዩ የማይችሉ ረቂቃን መናፍስት ናቸው።
ከዚህ የተነሳ አይበሉም አይጠጡም። በመጽሐፈ ሳሙኤል ምዕራፍ 13 ላይ ቅዱስ ሚካኤል የተናገረው ይሄንን ነው። ማኑኤ እባክህን ወደ ቤታችን ግባ፣ ልጅ ትወልዳላችሁ የሚል ትልቅ የምስራች ነግረህናል። እባክህን እኛ ጋር ብላ፣ ወደ ቤታችን ግባ ሲለው ቅዱስ ሚካኤል ምንድን ነው ያለው? ግድ ብላ ብትለኝ እንኳን አልበላም። ያ ማለት ከባህሪያቸው ቅዱሳን መላእክት የሚመገቡ አይደሉም። በነገራችን ላይ ምግብ የሚመገብ ስጋ ለባሽ ነው። የሰማችሁ አይደል? ምን ለባሽ ነው? ቅዱሳን መላእክት ደግሞ ስጋን የለበሱ አይደሉም። ስለዚህ ሲበሉ ሲጠጡ አይታዩ። ነገር ግን ቅድም እንዳልነው የጦቢት እና የጦቢያ ቤት ውስጥ ገብቶ ቅዱስ ሩፋኤል በልቷል። እንደሚበሉ ሰዎች ሆነው ታዩ ማለት ግን ይበላሉ ማለት አይደለም። ተመልከቱ፣ በኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ እግዚአብሔር አምላክ በአንድነት በሶስትነት ለአብርሃም ተገለጠለት። ሥላሴ ወደ አብርሃም ቤት ገብቶ አብርሃም ለሥላሴ የሚበላ ነገር አቀረበ። ሥላሴ በአብርሃም ፊት እንደሚበላ እንደሚጠጣ ሰው ሆነው ታዩ። ያረደውን ፍሪዳውን በሉለት፣ ጠጁን ጠጡለት፣ ያቀረበውን ሁሉ ተቀበሉት። ያ ማለት ግን እግዚአብሔር በልቷል ማለት አይደለም። እስቲ እናንተ እናቶች በምታውቁት ጉዳዩን ቀለል አድርጎ ለመግለጽ እሳት ውስጥ ቅቤ ትጨምራላችሁ፣ ምን ይሆናል? የሆነ ቲሽ ነገር ብሎ ይቀፋል አይደለም? ቅቤው እሳቱን ምን አደረገው? በላው አይደል? ግን ቅቤው እሳቱን በላው ማለት ግን ምን ማለት ነው? እንደዚህ ሁሉ እግዚአብሔር እሳት ነው። እግዚአብሔር መንፈስ ነው። ሊበላ ሊጠጣ አይችልም። ነገር ግን አብርሃምን ለመቀበል የአብርሃምን መስተንግዶ አይቶ እንደሚበላ ሰው ሆኖ ታየው። ቅዱሳን መላእክትም እንደዚህ ናቸው። መብላት መጠጣት በቅዱሳን መላእክት ዘንድ የለም ማለት ነው። እንግዲህ ቅዱሳን መላእክት በመግቢያችን ላይ እንዳነሳ ነው ፍጡራን ናቸው ብለናል። ቅዱሳን መላእክት ፍጡር ከሆኑ የፍጡር አንዱ ባህሪው ምንድን ነው? ፍጡራን በሁሉ ቦታ አይገኙም። የሰማችሁ ነው? ምን አይሉ አይገኙም። በስነ ፍጥረት ትምህርት ቅዱሳን መላእክት ከተሞች ዓለመ መላእክት የሚባሉ አሉ በሰማይ። ከሰባቱ ሰማይ ሶስቱ ኤረር፣ ኢዮር፣ ራማ የተባሉት በሰማይ ያሉ የሰማይ ከተሞች የመላእክት መኖሪያ ከተሞች ናቸው። ስለዚህ ቅዱሳን መላእክት በእነዚህ በሶስቱ ቦታዎች ተወስነው ይኖራሉ። ይህ ማለት ግን ተመልከቱ ክርስቲያኖች፣ ይህ ማለት ግን አንድ መልአክ በምድር በሙሉ አይገኝም ማለት ግን አይደለም። አሁን ይሄን ብዙ ትሰሙታላችሁ ከመናፍቃኑ አይደለም? አሁን ምሳሌ ነገ ቅዱስ ሚካኤል ነው። አሁን ቅዱስ ሚካኤል የትኛው ቤተክርስቲያን ላይ ይገኝላችሁ? አንዱ ሚካኤል ከስንት ይበጠስ የሚሉ ሰዎች ሰምታችሁ ታውቃላችሁ? እንደ ሰው ይቆጥሯቸውና እንደ ፖስተኛ አንድ ፓስተር እንደዚያ ሲያስተምር ሰምቼዋለሁ። እንደ ፖስታ አመላላሽ ሞተረኛ ወይም የፖስታ ቤት ሰራተኛ ይቆጥርና ያንተን መልእክት ይዞ እዚህ ሲሄድ እዚህኛው ጋር መሄድ አይችልም ብለው በሰው ይለኳቸዋል ማለት ነው ቅዱሳን መላእክት። ነገር ግን ቅዱሳን መላእክት ረቂቃን ናቸው ወይም ደግሞ ፍጡራን ስለሆኑ በሁሉ ቦታ አይገኙም ማለት አንድ መልአክ ክርስቲያኖች እየሰማችሁ ነው? አንድ መልአክ በአንድ ጊዜ ምድርን ሊሞላ ይችላል። ምን ሊል ይችላል? አዎ
ለአንድ መልአክ ምድር ላትበቃው ትችላለች። ይህንን የሚገልጽ አንድ የመጽሐፍ ቅዱስ ክፍል እንመልከት። ራእይ ዮሐንስ ምዕራፍ 18 ቁጥር 1። ራእይ ዮሐንስ ምዕራፍ 18 ከቁጥር 1 እንዲህ ነው የሚለው። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር ሁሉ በራች። አያችሁት? ማን በራች? ማን በራች? ከሰማይ የወረደው ስንት መልአክ ነው? ስንት መልአክ ነው? አንድ መልአክ። ከሰማይ አንድ መልአክ ሲወርድ ምድር በሙሉ ትበራለች። ስለዚህ አንድ መልአክ ምድርን መሙላት ይችላል ማለት ነው። እየገባችሁ ነው አይደለም? ስለዚህ ይሄ ሜንታሊቲ ወይም ይሄ አስተሳሰብ ስርዓተ አምልኮ ስንፈጽም አያውከንም ማለት ነው። ቅዱስ ሚካኤል እዚህም እንደሚገኝ እናምናለን። ምድር እስከሆነ ድረስ አውሮፓም ይገኛል በአንድ ቅጽበት ማለት ነው። በአንድ ቅጽበት። ይህንን የሚያረጋግጥ አንድ የመጽሐፍ ቅዱስ ክፍል ደግሞ እንጨምር። መዝሙረ ዳዊት መዝሙር 33 ቁጥር 7 እንዲህ ይላል፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። አሁን ተመልከቱ፣ የእግዚአብሔር መልአክ ሲል ቁጥሩ አንድ ነው ወይስ ብዙ ነው? ሲንጉላር ነው ፕሉራል ነው? የእግዚአብሔር መልአክ ሲል ስንት ነው? አንድ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ። የሚፈሩት ሰዎች ስንት ናቸው? ብዙዎች። የሚፈሩት ሰዎች የት ሊኖሩ ይችላሉ? በተለያየ ቦታ። በእነሱ ላይ አንዱ መልአክ ምን ይላል? ይሰፍራል። አሁን ተመልከቱ ክርስቲያኖች፣ ሰፈረ የሚለው ቃል በራሱ ለአንድ የሚነገር ነው ወይስ ለብዙ የሚነገር ነው? ለብዙ የሚነገር እኮ ነው። አንዱ መልአክ ቅዱስ ሚካኤል በሚፈሩት ስሙን በሚጠሩት በተለያየ አካባቢ በተለያየ ጊዜ እንዲሁም በአንድ ጊዜ በእነሱ ላይ መስፈር ይችላል። እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። አያችሁ አይደለም? ስለዚህ ቅዱሳን መላእክት በአንድ ቅጽበት ብዙ ቦታ ሊገኙ እንደሚችሉ እናምናለን ማለት ነው። እናምናለን። በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ስለዚህ ቅዱሳን መላእክት ፍጡራን ቢሆኑም እንኳን በአንድ ጊዜ ብዙ ቦታ የመገኘት የእግዚአብሔር ስጦታ አላቸው። ስለ ቅዱሳን መላእክት አጠቃላይ እንዲህ ካል ቅዱሳን መላእክት የተፈጠሩበት ዓላማቸው እግዚአብሔርን አክብረው እግዚአብሔርን አመስግነው ከእግዚአብሔር ጋር ዘላለም ለመኖር ነው የመጀመሪያው። ሁለተኛው ደግሞ እንደነርሱ ፍጡራን የሆኑ ሰዎችን ማገዝ መርዳት ነው። መልአክ መልእክተኛ ማለት ነው የስሙ ትርጉም በራሱ መልእክተኛ፣ በእግዚአብሔርና በሰው መካከል መልእክት የሚያደርሱ። ክርስቲያኖች ተመልከቱ፣ እኛ አሁን ቅዱሳን መላእክትን ጸሎታችንን ወደ እግዚአብሔር እንዲያሳርጉ አማላጅነታቸው፣ ጠባቂነታቸው፣ ረዳትነታቸው እንዳይለየን ከእግዚአብሔር ዘንድ ልመናችንን እንዲያደርሱልን ቅዱሳን መላእክትን እንጠይቃቸዋለን። ይህን ስርዓት ከየት ያየነው ይመስላችኋል? ይህንን ስርዓት
ከራሱ ከእግዚአብሔር ነው ያየነው። ከራሱ ከእግዚአብሔር በጣም ብዙ ማስረጃዎች አሉ፣ በብሉይም በሐዲስም። በሐዲስ ኪዳን አንድ ማስረጃ እንጥቀስ። ራሱ እግዚአብሔር ወደ ሰዎች ሲመጣ በመላእክት በኩል ነው የመጣው። የዓለምን ድህነት ለማብሰር፣ የጠፋውን ዓለም ለማግኘት፣ የወደቀውን ዓለም ለማንሳት፣ በዲያብሎስ ባርነት ተይዞ የነበረውን የሰው ልጅ ነፃ ለማውጣት አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር ሲመጣ በቅዱስ ገብርኤል በኩል ጠይቆ ነው የመጣው። ቅዱስ ገብርኤልን ልኮ አሁን ተመልከቱ፣ መልአክ ለምን አስፈለገው? ለምንድን ነው መልአክ? አሁን ይሄ በጣም በነገረ ድነት ውስጥ በጣም ብዙ አይነት ትንታኔ ያለው ትምህርት ነው። ነገር ግን አንድ እንድናውቀው የሚገባ ነገር አለ። እመቤታችን ቅድስት ድንግል ማርያም ጌታን በሆዷ መጽነሷን ሆዷ ሲገፋ አይደለም ያወቀችው፣ ወይም የሆነ የተለየ የህመም ስሜት ተሰምቷት በሆነ ጊዜ አይደለም ያወቀችው። እንደምትጸንሰው በመልአክ በኩል ተነግሯት አውቃ አምናበት ነው። አምናበት ተቀብላው ነው። ይሄ የሆነው በሰዎችና በእግዚአብሔር መካከል የቅዱሳን መላእክት አገልግሎት ስራ እንዳለ እግዚአብሔር እያሳየን ነው። አይደለም እኛ ፍጡራን፣ እግዚአብሔር እንኳን መልአኩን ልኮ ዘመድ ሆኖናል። መልአኩን ልኮ ታርቆናል። ስለዚህ የቅዱሳን መላእክት እርዳታ፣ የቅዱሳን መላእክት ልመና አያስፈልገኝም የሚል ሰው የእግዚአብሔርን አሰራር ያላወቀ ያልተረዳ ሰው ነው። ስለዚህ ቅዱሳን መላእክት ስማቸውም እንደሚገልጸው አገልጋዮች ናቸው። አገልጋዮች ናቸው። ይህንን ሐዋርያው ቅዱስ ጳውሎስ ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ በዚህ በኩል የምታወሩ ሰዎች አላችሁ። በዕብራውያን መልእክቱ ምዕራፍ 1 ቁጥር 14 ላይ እንዲህ ይላል። ስለ ቅዱሳን መላእክት ተፈጥሮ፣ ስለ ቅዱሳን መላእክት አገልግሎት ከተናገረ በኋላ እንዲህ አለ። ቅዱሳን መላእክት ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ ናቸው። ምንን ይወርሱ ዘንድ? ምንን ይወርሱ ዘንድ? መዳንን። ተመልከቱ፣ ክርስቲያኖች በክርስቶስ አምነው ተጠምቀው የሚኖሩ የመላእክትን እርዳታ የመላእክትን አጋዥነት አምነው ተቀብለው ስማቸውን ለሚጠሩ ሰዎች እነርሱን ለማገዝ የሚፋጠኑ ናቸው። ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት ናቸው። ስለዚህ የመላእክት አገልግሎታቸው ወይም የተፈጠሩበት አንዱ ይሄ ነው። በቅዱሳት መጻሕፍት ብዙ ሰዎችን ቅዱሳን መላእክት ሲረዱ ታይተዋል። ዳንኤልን ከአንበሳ ከአናብስት አፍ ቅዱሳን መላእክት አድነዋል። የአንበሳውን አፍ በመዝጋት ሦስቱን ሕፃናት ወደ እሳት በተጣሉበት ጊዜ እዚያው እሳቱ ባለበት እሳቱን በማቀዝቀዝ ቅዱሳን መላእክት አጋዥነታቸውን አሳይተዋል። በሐዋርያት ሥራ ምዕራፍ 12 ከቁጥር 12 ጀምሮ ደግሞ ቅዱስ ጴጥሮስን ታስሮበት ከነበረው ከወህኒ ቤት አውጥተው የወህኒውን በር አሳልፈው ቅዱስ ጴጥሮስን ነፃ አውጥተውታል። በመጽሐፍ ቅዱስ ያሉ ብዙዎቹ ታሪኮች በቅዱሳን መላእክት አጋዥነት የተደረጉ ናቸው። ተመልከቱ ክርስቲያኖች፣ ብስራቱን ተመልከቱ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወደ ዓለም መምጣት በመላእክት ነው የተበሰረው። በልደቱ ጊዜ
የሉቃስ ወንጌል ምዕራፍ 2 የማቴዎስ ወንጌል ምዕራፍ 2 በልደቱ ቦታ ዙሪያ ቅዱሳን መላእክት ነበሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 በገዳመ ቆሮንጦስ በጾመ በጸለየ በተፈተነ ጊዜ ቅዱሳን መላእክት አብረው ነበሩ። በተሰቀለ ጊዜ ቅዱሳን መላእክት ዙሪያውን ከበው ነበረ። የትንሣኤው ማረጋገጫ የሆኑት ቅዱሳኑ መላእክት ናቸው። ስለዚህ በእያንዳንዱ ክርስቲያናዊ እንቅስቃሴና ሕይወት ቅዱሳን መላእክት አሉ። የሰው ልጆችን ማገዝ መርዳት ስራቸው ነው። የሰው ልጆችን ማዳን ስራቸው ነው። ኦሪት ዘፍጥረት ምዕራፍ 48 ቁጥር 15 ላይ አባታችን ያዕቆብ እንዲህ ይላል፣ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከልጅነቴም ጀምሮ እስከ ዛሬ ድረስ የመገበኝ እግዚአብሔር እነዚህን ልጆች ይባርክ። ተመልከቱ፣ ያዕቆብ ነው የዮሴፍን ልጆች የልጅ ልጆቹን ማለት ነው ኤፍሬምንና ምናሴን ሲባርካቸው የተናገረው ቃል ነው። እጁን በመስቀል አምሳል እንዲህ አመሳቅሎ ሁለቱን ልጆቹን ሲባርክ እንዲህ አለ፣ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እግዚአብሔር ከክፉ ነገር ሁሉ የጠበቀኝ እግዚአብሔር እነዚህን ልጆች ይባርክ። ከክፉ ነገር ሁሉ ያዳነኝ የእግዚአብሔር መልአክ እነዚህን ልጆች ይባርክ። ምን ይበል? እነዚህ ልጆች ምን ይበል? ይባርክ። በመስቀል አምሳል መባረክ የተጀመረው በዚያ ጊዜ ነው። በቅዱሳን መላእክት ስም ቡራኬ መስጠት የተጀመረው በዚያ ጊዜ ነው። ከክፉ ነገር ሁሉ ያዳነኝ የእግዚአብሔር መልአክ። አዎ ያዕቆብ ከወንድሙ ከኤሳው ጋር ተጣልቶ በተሰደደ ጊዜ የረዳው እግዚአብሔር መልአክ ነው። እግዚአብሔር መልአክ ነው። አጎቱ ላባ ተንኮል በሰራበት ጊዜ ከላባ ተንኮል የጠበቀው እግዚአብሔር መልአክ ነው። ከክፉ ነገር ሁሉ የጠበቀኝ ያዳነኝ የእግዚአብሔር መልአክ እነዚህን ልጆች ይባርክ። ስለዚህ ቅዱሳን መላእክት አዳኝነት ስራቸው ነው። በስማቸው ቡራኬ መስጠት መቀበል፣ የቅዱሳን መላእክት ስምህን ማድረግ የተገባ ነው። ቅዱስ ዳዊትም የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። አሁን ክርስቲያኖች ተመልከቱ። እኛ ክርስቲያኖች ኦርቶዶክሳውያን አጥርተን ነው የምንናገረው፣ አጥርተን ነው የምናምነው። መልሱ እስኪ። አሁን ተጋጭቶባችሁ ያውቃል? ለምሳሌ እግዚአብሔር አዳነኝ ስትሉ፣ መልአክ አዳነኝ ስትሉ፣ ጸበል አዳነኝ፣ እምነት አዳነኝ ስትሉ ተጋጭቶባችሁ ያውቃል? ኢየሱስ ክርስቶስ አዳነን ስንል ኢየሱስ ክርስቶስ ከምን እንዳዳነን እናውቀዋለን። በአዳም ምክንያት ከወደቅንበት ከዘላለም ባርነት ማንም ነፃ ያወጣን ከማይችለው የዘላለም ሞት ያዳነን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን አዳኝነት ማንም ሊሰጠው አይችልም። ማንም ደሙን አፍስሶ ስጋውን ቆርሶ በመስቀል ላይ ሆኖ የወደቀውን አዳምና ልጆቹን ወደ ክብር የመለሰበትን ይህን ማዳን ማንም ሊሰጠው አይችልም። እየሰማችሁ ነው አይደል? መልአክ አዳነኝ ስንል ያዕቆብም ደግሞ የእግዚአብሔር መልአክ አዳነኝ ሲል ኢየሱስ ክርስቶስ የሰራውን የቤዛነት ስራ
መልአኩ ሰራልኝ እያለ አይደለም። የእግዚአብሔር መልአክ ከክፉ ነገር ከተቃጣብን ጦር ከተሳለብን ሰይፍ ሊደርስብን ካለው መከራ ከራሳችን የሰውነት ድካም ቅዱሳን መላእክት ያድኑናል፣ ያግዙናል። ስለዚህ ይሄ ቅዱሳን መላእክት ከሚያግዙበት መንገድ አንዱ የቅዱሳን መላእክት ምልጃ ነው። ምንድነው አልኳችሁ? እኔ ጋር ናችሁ አይደል ያላችሁት? የቅዱሳን መላእክት ምልጃ ነው። ቅዱሳን መላእክት ከሚያግዙን ከሚረዱን መዳንን እንድንወርስ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሞት ያገኘነውን ድህነት ለመውረስ ቅዱሳን መላእክት በምልጃቸው ያግዙናል። ለዚህ የሚሆኑ 1፣ 4፣ 5 ማሳያዎችን እናያለን። በመጽሐፍ ቅዱስ የቅዱሳን መላእክት አማላጅነት የተገለጠባቸው ብዙ መንገዶች አሉ። የመጀመሪያው የቅዱሳን መላእክት አማላጅነት መቆም በሚል ቃል ተገልጦ እናገኘዋለን። ምን በሚል ቃል? መቆም። የእግዚአብሔር መልአክ ቆመ ሲባል ምን ማለት ነው? ክርስቲያኖች በጣም እንድታስተውሉት እፈልጋለሁ። ቅድም ምን ብለናል? ስለ ቅዱሳን መላእክት ተፈጥሮ ስናወራ ቅዱሳን መላእክት ሥጋ የላቸውም ብለናል። መናፍስት ናቸው ብለናል። አሁን እዚህ የምናያቸው የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱስ ሩፋኤል ስዕላት አሉ። እነዚህ ስዕላት አንድ መልአክ የመጣበትን ግዳጅ ሲፈጽም ወይም ሲረዳ፣ ሲያግዝ፣ ሲያማልድ የተገለጠበትን ሁኔታ ነው የምንስለው። እየገባችሁ ነው አይደለም? የተገለጠበትን ሁኔታ ለምሳሌ ቅዱስ ሚካኤልን በፈረስ ላይ በተቀመጠ ሰው አድርገን ልንስለው እንችላለን። ያ ማለት ባህራንን ሲረዳ የመጣበት መንገድ ማለታችን። ሰይፍ ይዞ በአንድ እጁ ሚዛን ይዞ ሰይጣንን ረግጦ የምናይበት ስዕል ደግሞ አለ። ያ ማለት ደግሞ አፎሚያን ለመርዳት ሲመጣ የተገለጠበት መንገድ ማለታችን። ቅዱስ ሩፋኤል ለነብዩ ዕዝራ ሰማያዊ ህብስትን ሲያጠጣው የሚታይ ስዕል አለ። ያ ማለት ቅዱስ ሚካኤል ለዕዝራ ሲገለጥለት፣ ሩፋኤል ለዕዝራ ሲገለጥለት የተገለጠበት መንገድ ማለታችን ነው እንጂ መልአኩ እንደዚያ ነው እያልን አይደለም። ስለዚህ ቅዱሳን መላእክት መናፍስት ናቸው። ታዲያ ለመናፍስት ቆመ ማለት ምን ማለት ነው? ምን ማለት ነው ቆመ ማለት? አሁን በዚህ አነጋገር እንግዲህ መላእክት እያልን ያለ ነው እንደ ሰው የሚቆሙበት እግር የላቸውም ነው እያልን ያለ። ታዲያ ቆመ ምን ማለት ነው? ተመልከቱ። ወደ አንድ ታሪክ ልውሰዳችሁ። ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምሮ በዚህ ታሪክ እግዚአብሔር አምላክ እስራኤላውያንን ከግብፅ ባርነት በሙሴ በኩል እየመራ ሲያወጣቸው አንድ ሲና የሚባል ምድረ በዳ ላይ ሲደርሱ እግዚአብሔር ሙሴን ወደ ተራራው ጠራው። ሙሴም ወደዚያ ተራራ ሄዶ 40 ቀን ዘገየባቸው ወይም 40 ቀን ቆየ። በዚህ ጊዜ እስራኤላውያን እንዲህ አሉ፣ ይሄ ከግብፅ ያወጣን ሙሴ ወዴት እንደሄደ አናውቅም። ስለዚህ አሮን በፊታችን የሚሄዱ የምንዳስሳቸው የምናያቸው አማልክትን ስራልን። አሮን ግበር ለነ አማልክት ዘይሐውሩ እምቅድሜነ፣ በፊታችን የሚሄዱ የምናያቸው የምንዳስሳቸው አማልክትን ስራልን።
ብለው አሮንን ያዙት። በዚህ ጊዜ አሮን ወርቃችሁን ያላችሁን በራችሁን አምጡ አላቸው። እስራኤል ገንዘብ ወዳድ ናቸውና እንስጥ ብለው እስኪያስቡ ድረስ ወንድሜ ሙሴ ደርሶ ከዚህ ጭንቅ ይገላግለኛል ብሎ ነው ብለዋል የኛ ሀገር መተርጉማን ኢትዮጵያውያን። ሰይጣን አነሳስቷቸዋልና ገንዘባቸውን ወርቃቸውን ዕለቱን ሰጡት። እሱም ወደ ሰዓት ቢጥለው የጥጃ ምስል ሆኖ ወጣ። በዚህ ጊዜ የጥጃ ምስል አቆመው። እስራኤል ሆይ ከግብፅ ያወጣህ አምላክህ ይሄ ነውና ለዚህ ስገድ ብለው በአንድነት ተባብረው ለጥጃው ምስል ሰገዱ። በዚህ ጊዜ እግዚአብሔር በተራራ ላይ ሆኖ ለሙሴ እንዲህ አለው፣ ሙሴ ይሄ ሕዝብህ በደለኝ። የሚገርማችሁ እግዚአብሔር እስራኤላውያንን ከግብፅ ሲያወጣቸው ለፈርዖን መልእክት ሲልክለት ይናገር የነበረው ሕዝቤን ልቀቅ፣ ሕዝቤ ለእኔ መስዋዕት እንዲያቀርብልኝ ይፈልገዋለሁ፣ ሕዝቤን ልቀቅ እያለ ነው እግዚአብሔር ይናገር የነበረው። አሁን ግን እግዚአብሔር እንዲህ አለ፣ ሕዝብ አለ። ምን አለ? የማቅረብ ነው የማራቅ ነው? አሁን ወላጆች እንደዛ ትላላችሁ አይደለም? እናቶች በተለይ ነው። አባቶች ልጁ ሲረብሽ ሲያስቸግር፣ ከጎረቤት ሲጣላ፣ ዕቃ ሲሰብር፣ ኧረ እባክሽ ይሄን ልጅሽን አንድ በይው ከጎረቤት እያጣላኝ ነው። ልጁ ግን የማን ነው? የሁለቱ። እግዚአብሔርም በእስራኤላውያን ላይ ከማዘኑ የተነሳ ሕዝብ አለው ሙሴን፣ ሕዝብ በድሎኛል፣ ስለዚህ አጠፋዋለሁ ብሎ እግዚአብሔር ሊያጠፋቸው ተናገረ። በዚህ ጊዜ ሙሴ እንዲህ አለ፣ ጌታ ሆይ አሁን ይህንን ሕዝብ ብታጠፋው ጠላቶቻችን ምን ይላሉ? እግዚአብሔር ላይሆንለት ከግብፅ አውጥቶ በበረሃ ገደላቸው ብለው አይሳለቁብንም? የሚያበላው ቢያጣ ገደላቸው ብለው አሕዛብ ይሰድቡናል። እባክህን ስለ ስምህ ስትል እባክህን ይህንን ሕዝብ ይቅር በለው። እኔም ባለሟል ከሆንኩ ልመናዬን ስማ። ይህንን ሕዝብ ግን ከምታጠፋው እኔን ከሕይወት መጽሐፍ ደምስሰኝ። ምን በለኝ? ከሕይወት መጽሐፍ ደምስሰኝ። ክርስቲያኖች ሙሴ ምን እያለ ይመስላችኋል? የሕይወት መጽሐፍ ምንድን ነው? ምንድነው የሕይወት መጽሐፍ? እዚህ መጽሐፍ ቅዱስ ላይ ስሜን አጥፋው እያለ ይመስላችኋል? ሙሴ የሚባለው ስም አይታወቅ እያለ ይመስላችኋል? አይደለም። የሕይወት መጽሐፍ የተባለው መንግሥተ ሰማያት ነው። ከመንግሥተ ሰማያት እኔን ደምስሰኝ፣ ሕዝቡን ግን ተው፣ ሕዝቡን ይቅር በለው ብሎ ሙሴ በእግዚአብሔር ፊት ወደቀ። ክርስቲያኖች፣ የእግዚአብሔር ልጆች፣ እንደ ሙሴ አይነት መሪ የትም አይገኝም፣ የትም አይገኝም። ራሱን ከሕይወት መጽሐፍ ደምስሶ ሕዝቡን የሚያሻግር ያውም እኮ እስራኤላውያን ሙሴን የሚወዱ የሚያከብሩ የሚላቸውን የሚሰሙ እኮ አይደሉም እኮ። ምግብ ሲዘገይባቸው ድንጋይ የሚያነሱ ናቸው። ግድ የለም ሙሴን እንሻረው፣ ሌላ አለቃ መርጠን ወደ ግብፅ እንመለስ የሚሉ ናቸው እኮ። ነገር ግን ለነሱ ሙሴ ራሱን መስዋዕት አደረገላቸው። መስዋዕት፣ እኔን ከሕይወት መጽሐፍ ደምስሰኝ፣ ሕዝቡ ግን ይሻገር እንደሚሉ አባቶችን
እግዚአብሔር አምላክ ይስጠን። እግዚአብሔር አምላክ ይስጠን። በእውነት ይቅርብን። የኛ ገንዘብ ይቅርብን። የኛ ስልጣን ይቅርብን። የኛ ክብር ይቅርብን። የኛ ትምህርት ዕውቀት ይቅርብንና የኛ ቋንቋ ብሔር ይቅርብንና ህዝቡ ግን አንድ ይሁን የሚሉ መሪዎችን እግዚአብሔር አምላክ ለቤተ ክርስቲያን ያስነሳልን። ክርስቲያኖች፣ ምዕመናን፣ የእግዚአብሔር ልጆች ስለዚህ ነገር በጣም መጸለይ አለባችሁ። በጣም በቅዳሴ ሰዓት ትሰማላችሁ አይደለም? ጸልዩ በእንተ ርእሰ ሊቃነ ጳጳሳት ጸልዩ። ብዙ ጊዜ የሊቃነ ጳጳሳት ስም ይነሳል። በጣም ብዙ ጊዜ። እናንተም ደግሞ በግል ጸሎታችሁ ሁሌም የአገልጋዮችን ስም ማንሳት ያስፈልጋችኋል። ስለ ዲያቆናት መጸለይ፣ ስለ ካህናት መጸለይ፣ ስለ መነኮሳት መጸለይ፣ ስለ ጳጳሳት መጸለይ፣ ስለ ፓትርያርኮች መጸለይ በጣም ያስፈልጋል። አዎ ሲሆን እኛ ነበርን ወደ ለእናንተ መማለድ መጸለይ የነበረብን። ነገር ግን እኛ አሁን ሌላ ጉዳይ ላይ ስለሆነ አሁን በጊዜው እናንተ ጸልዩሽ። ሰምታችኋል? እባክህ ህዝቡ ግን ይለፍ ብሎ ሙሴ ራሱን መስዋዕት አደረገ። ይሄ ታሪክ አለፈ። ይህንን ታሪክ ቅዱስ ዳዊት እንዲህ በሚል ዘገበው። መዝሙር 105 ቁጥር 23 ላይ መዝሙር 105 ቁጥር 3 ግሩም የሆነ ነገርን በኤርትራ ባህር ያደረገውን እግዚአብሔርን ረሱ። ተመልከቱ፣ እስራኤላውያን ናቸው የረሱት። ግሩም ነገር አድርጎ የኤርትራን ባህር ያሻገራቸውን እግዚአብሔርን ረሱት። እንዳያጠፋቸው ቁጣውን ይመልስ ዘንድ የተመረጠ ሙሴ በፊቱ ባይቆም ኖሮ ያጠፋቸው ነበረ። በፊቱ ምን ባይል ኖሮ? መልሱ እስቲ። በፊቱ ምን ባይል? ባይቆም። የሙሴን ልመና ቅዱስ ዳዊት ምን አለው? መቆም አለው። ስለዚህ መቆም ማለት እንደየአገባቡ መለመን፣ መጸለይ፣ ማማለድ ማለት ነው። ሙሴ በእግዚአብሔር ፊት ባይቆም ኖሮ አሁን ይህንንም ሌላ ነገር አድርገው መተርጎም የሚፈልጉ ሰዎች ካሉ እንጠይቃቸው። ሙሴ በእግዚአብሔር ፊት ቆመ ነው ያለው። እግዚአብሔር ፊት አለው እንዴ? መልሱ እስቲ። አለው? አሁን እናንተ እንደተቀመጣችሁት እኔ እንደቆምኩት ሰው በእግዚአብሔር ፊት እንዲህ ሊቆም ይችላል እንዴ? አይችልም እኮ። እግዚአብሔር እኮ ገጽ ፊት የለውም እኮ። አሁን ወደዚህ ነው የሚያየው፣ አሁን ወደዚህ አያይም፣ አሁን በዚህ አለ፣ አሁን በዚህ የለም አይባልም እኮ። እግዚአብሔር ወደ ሁሉም ነው የሚያየው። ሁሉ በእጁ የተያዘ ነው። ስለዚህ በእግዚአብሔር ፊት ሙሴ ባይቆም ኖሮ ያጠፋቸው ዘንድ ተናገረ። ይሄ መቆም የተባለው የሙሴ ልመና ነው፣ የሙሴ ምልጃ ነው። ስለዚህ ቅዱሳን መላእክት ስለ ሰው ልጆች በእግዚአብሔር ፊት ይቆማሉ። ምን ይላሉ? ይቆማሉ። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ እንዲህ ይላል፣ በዚያን ዘመን በመጨረሻው ዘመን ይሄ ዓለም በሚያልፍበት ጊዜ ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ስለ ሕዝብ ልጆች የሚቆመው ስለ ሕዝብ ልጆች ማር እንጂ ይቅር በል እንጂ እያለ የሚለምነው ቅዱስ ሚካኤል ይነሳል። የሉቃስ ወንጌል ምዕራፍ 1 ቁጥር 19 እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይላል። በእግዚአብሔር ፊት ቆሜ ጸሎትን ማሳረግ እኔ ነኝ እያለው። ስለዚህ የመጀመሪያው መቆም ማለት መለመን ማለት ነው፣ ወይም ማማለድ ማለት ነው። ስለዚህ ቅዱሳን መላእክት ስለ ሰው ልጆች ይቆማሉ፣ ይለምናሉ ማለት ነው።
ሁለተኛው የቅዱሳን መላእክት ከተገለጠባቸው መንገዶች አንዱ ማየት የሚለው ቃል ነው። ምን የሚለው ቃል? ምን የሚለው? ማየት። ማየት ማለት መለመን በሚል ይተረጎማል። እኛ እግዚአብሔርን አየነው ስንልና እግዚአብሔር እኛን አየን ስንል ይለያያል። ለምሳሌ እግዚአብሔር እኛን አየን ማለት ሰማን ማለት ነው አይደል? እባክህ ወደ እኔ ተመልከት ተለመነኝ ማለታችን ነው። እግዚአብሔርም እንዲህ ብሏል በዚህ በኦሪት ዘፍጥረት ምዕራፍ 4 ቁጥር 6 ላይ እግዚአብሔር እንዲህ ይላል፣ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ማለት ምን ማለት ነው? የአቤልን መስዋዕቱን የአቤልን ልመናውን ተቀበለው ማለታችን ነው። ተቀበለው ማለታችን ነው። እኛ እግዚአብሔርን አየነው ስንልስ ለመነው ማለታችን ነው። በዚሁ አግባብ የማቴዎስ ወንጌል ምዕራፍ 18 ቁጥር 10 እንዲህ ይላል፣ ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር የአባቴን ፊት ያያሉና። የአባቴን ፊት ምን ይላሉ? ያያሉ። እግዚአብሔር አየን ስንል ሰማን ማለታችን ነው። እኛ ደግሞ እግዚአብሔርን አየነው፣ መላእክት እግዚአብሔርን አዩት ሲባል ለመኑት ማለት ነው። ስለዚህ ከነዚህ ከታናናሾቹ በኢኮኖሚ ታናሽ ነው ብላችሁ፣ በጤናው ታናሽ ነው ብላችሁ፣ በትምህርቱ ታናሽ ነው ብላችሁ፣ በሆነ ነገር አናሳ ነው ብላችሁ እንዳትንቁ ተጠንቀቁ። ምክንያቱም አናሳ ነው ያላችኋቸው የናቃችኋቸው ሰዎች መላእክት አሏቸው፣ ጠባቂ መላእክት። መላእክቶቻቸው ዘወትር የአባቴን ፊት ያያሉና። አያችሁ። ስለዚህ ብትንቋቸው ለምነው ያስፈርዱባችኋል፣ ብታከብሯቸው አመስግነው ያስመሰግኗችኋልና ማንንም እንዳትንቁ ተጠንቀቁ ነው የሚለው። ስለዚህ የመላእክት ምልጃ የሚገለጽበት ሁለተኛው ይሄ ነው፣ ማየት በሚለው ነው። ሶስተኛው የቅዱሳን መላእክት ከተገለጠበት መንገድ አንዱ ቅዱሳን መላእክት በቀጥታ እግዚአብሔርን ሲለምኑ ታይተዋል። ስለ ሰው ልጆች እስቲ አምጣ የታለ መላእክት ያማለዱበት ይላል አይደል? ሰው ቅዱሳን መላእክት በቀጥታ እግዚአብሔርን ሲለምኑ ታይተዋል። በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እንዲህ ይላል፣ የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ እግዚአብሔር ሆይ እነዚህን 70 ዓመት የተቆጣሃቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው? ማራቸው እንጂ እያለ ፋርስ ባቢሎን 70 ዓመት ለወረዱት እስራኤላውያን ቅዱስ ሚካኤል እግዚአብሔርን ሲለምነው ታይቷል። አሁን ተመልከቱ፣ የመልአኩ ልመና ምንድን ነው? ማራቸው፣ ይቅር በላቸው። እግዚአብሔር ሲመልስለት እንዲህ አለው፣ እኔ ጋር ናቸው አይደለም? አልደከማችሁም? የመልአኩ ጥያቄ ማራቸው፣ ይቅር በላቸው ነው። እግዚአብሔር ሲመልስ እንዲህ አለው፣ ሂድ ለኢየሩሳሌም እንዲህ ብለህ ንገራት፣ እግዚአብሔር በምህረት ወደ አንቺ ተመልሻለሁ። ዋያችሁ፣ እግዚአብሔር በምህረት በቸርነት ወደ ሀገራችን ወደ ኢትዮጵያ ይመለስ፣ ይመልከተን። ሂድ ለኢየሩሳሌም ንገራት፣ በምህረት ወደ አንቺ ተመልሻለሁ በላት። አሁን ተመልከቱ፣ የመልአኩ ጥያቄ ምንድን ነው? ማራቸው። የእግዚአብሔር መልስ ምን ሆነ? ወደ አንቺ በምህረት ተመልሻለሁ። የመልአኩን ልመና ሰማው ማለት ነው። ሰማሁን። የመላእክት ልመና፣ የመላእክት ምልጃ፣ ረዳትነት ባያስፈልግ ኖሮ እግዚአብሔር ምን ሊል ይችል ነበር?
እንዴ እስራኤላውያንን የምመራቸው አንተ ነግረኸኝ ነው እንዴ? ስለ እስራኤል አንተ አስበህ ነው አይደለም ያለው እግዚአብሔር። ሂድ፣ ስበክ፣ ጩህ፣ አስተምር፣ በምህረት ተመልሻለሁ በላት። ስለዚህ የመላእክትን ምልጃ በዚህ መንገድ ለማየት ችለናል። አራተኛው በመጽሐፍ ቅዱስ ላይ በተፈጸሙ ታሪኮች በምሳሌያዊ ትምህርቶች የመላእክትን ልመና ማየት ችለናል። ለምሳሌ መጀመሪያው በሉቃስ ወንጌል ምዕራፍ 13 ቁጥር 6 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማረው ትምህርቱ እንዲህ ብሏል። አንድ ሰው በወይን ቦታ የተተከለች በለስ ነበረችው። ከእርሷም ፍሬ ፈልጎ 3 ዓመት ተመላለሰ። ነገር ግን ምንም ፍሬ ማፍራት አልቻለችም። 3 ዓመት። እዚህ ውስጥ የገጠር ሰዎች ካላችሁ ታውቃላችሁ። አንድ ገበሬ 3 ዓመት ምርት ባያገኝ ምን ሊሆን እንደሚችል፣ አንድ ክረምት ቢያልፈው የሀገራችን ገበሬ ምን እንደሚሆን። በነገራችን ላይ የኛ መማር፣ የኛ መመራመር፣ ማንበብ፣ ማወቅ ገበሬውን በሬ ከማረስ አላዳነውም። 1 ዓመት ክረምትን እንኳን ማሻገር አንችልም እኛ። ሶስት ዓመት ጠብቆ ምንም አላገኝም። በ3ኛው ዓመት ሊቆርጣት መጣ። በዚህ ጊዜ ይንከባከባት የነበረው አትክልተኛው እንዲህ አለው፣ እባክህን ጌታ ሆይ እስክኮተኩታት በዙሪያዋ ማዳበሪያ እስከማደርግላት ኩርንችቱን እስከምነቅልላት ድረስ ይችን ዓመት ተዋት። ይችን ዓመት ትታት ካላፈራች በሚቀጥለው ዓመት ትቆርጣታለህ እባክህን ብሎ መልእክተኛው ለመነው። የመልእክተኛውን ቃል ሰምቶ ያችን ዓመት ተዋት። አሁን ይሄ ጌታ ያስተማረው ትምህርት ነው፣ ምሳሌ ነው። ገበሬ የተባለው እግዚአብሔር ነው። እስራኤላውያንን በ3 ዓመት በዘመነ ነገሥት፣ በዘመነ መሳፍንት፣ በዘመነ ካህናት መጥቶ ጎበኛት። እስራኤል ፍሬ ማፍራት አልቻለችም። ክርስቲያኖች፣ የእግዚአብሔር ልጆች ሁላችን በየደረጃችን፣ በየእድሜያችን፣ በየእውቀታችን የሚጠበቅብን ፍሬ አለ። እግዚአብሔር ከኛ የሚፈልገው የሆነ ትንሽ የንስሐ ፍሬ፣ ትንሽ የሃይማኖት ፍሬ፣ ትንሽ የበጎነት ፍሬ እግዚአብሔር ከሁላችንም ይጠብቃል። ከዛሬ ዓመት ከ2017 ወደ 18 ከ18 ወደ ቀጣዩ ሲያሸጋግረን ፍሬ እየጠበቀብን ነው። አዎ ቅዱስ ጴጥሮስ በሁለተኛ ጴጥሮስ የሚለው አለ ምዕራፍ 2 ላይ እግዚአብሔር የመምጣቱ ነገር የዘገየ አይምሰላችሁ፣ እግዚአብሔር ይመጣል። ነገር ግን ሁሉ ወደ ንስሐ እንዲደርሱ ይታገሳል። አያችሁ፣ ሁሉ ንስሐ እንዲገቡ፣ ሁሉ እንዲድኑ፣ ሁሉ እንዲመለሱ ወደ እርሱ ይታገሳል። ክርስቲያኖች ዘመን መለወጫ ምን ለውጠው ነጭ ለመለበስ፣ ፈንዲሻ ለመብላት፣ አበባ ይዞ ለመዞር አይደለም። የበሬ ስጋ ለመብላት አይደለም። በፍጹም ዓላማው ሌላ ነው። እግዚአብሔር ከዘመን ዘመን ከዕለት ዕለት የዛሬውን ፀሐይ ወስዶ ጨለማውን አምጥቶ የነገውን ብርሃን የሚያሳየን የሚገባን ያን ዕለት ይሄን ዕለት የመሻገር የሚያሻግር ቅንነት ስላለን አይደለም። ምናልባት የንስሐ ፍሬ እናፈራ እንደሆነ፣ ምናልባት ከዛሬ ነገ እንመለስ እንደሆነ፣ ምናልባት እንቆርብ እንደሆነ፣ ምናልባት የሰረቅነውን እንመልስ እንደሆነ፣ ምናልባት የቀማነውን ያሳዘነውን ሰው እንክሰው እንደሆነ ለዚያችን ነው ጊዜ የሚሰጠን። በቃ ቆረጣት፣ መሬቱን ለምን ታጎሰቆላለች አለው። ገበሬ የተባለው እግዚአብሔር ነው። ተክል የተባልነው ደግሞ ክርስቲያኖች ነን። ሐዋርያው ቅዱስ ጳውሎስ እኔ ተከልኩ አጵሎስ አጠጣ የሚያሳድግ ግን እግዚአብሔር ነበረ አለ። እኔ ተከልኩ አለ። የአንጾኪያ ቤተክርስቲያንን ቅዱስ ጳውሎስ ነው የመሰረታት።
አጵሎስ አጠጣ፣ አጵሎስ እየተመላለሰ አስተምሯል። እዚያ ያሳድግ የነበረ ግን እግዚአብሔር ነው። ተክል የተባሉ ምዕመናን ናቸው። ተንከባካቢ ጠባቂ የተባለው የእግዚአብሔር መልአክ ነው። መላእክት በሰው መመለስ ለሰለት ደስ ይላቸዋል፣ በሰው መጥፋት ለተለት ያዝናሉ። በነገራችን ላይ የእግዚአብሔር ልጆች ቅዱሳን መላእክት አዋቂዎች ናቸው። ቅዱሳን መላእክት ስሜት ሴንስ የሚያደርጉ ናቸው። አንዳንድ ሰው በነገራችን ላይ ስለ ቅዱሳን መላእክት ያለው አመለካከት በጣም የተዛባ ነው። ቅዱሳን መላእክትን ሮቦት አድርጎ የሚያስብ ሰው አለ። ምንም የሰው ሂድ ሲባል የሚመጣ እና ሲባል የሚሄድ ብቻ ፍቃድ የሌላቸው አድርጎ የሚያስብ ሰው አለ። አይደለም። ቅዱሳን መላእክት የራሳቸው ነፃ ፈቃድ አላቸው። ቅዱሳን መላእክት የራሳቸው ስሜት አላቸው። ታውቃላችሁ? ቅዱሳን መላእክት ያዝናሉ። ቅዱሳን መላእክት ይደሰታሉ። በሉቃስ ወንጌል ምዕራፍ 15 ላይ ከቁጥር 10 ጀምሮ በአንድ ኃጢአተኛ ሰው ንስሐ መግባት በሰማይ መላእክት ዘንድ ደስታ ይሆናል። ምን ይሆናል? ምን ይሆናል? ስለዚህ አንድ ሰው ንስሐ ሲገባ መላእክት ንስሐ መግባቱን ያውቃሉ ማለት ነው። አዋቂዎች ናቸው። ንስሐ በሚገባ ሰው ቅዱሳን መላእክት ደስ ይላቸዋል። ስለዚህ ስሜት አላቸው ማለት ነው። የመደሰት የመከፋት። ሰው ኃጢአት ሲሰራ ከእግዚአብሔር ሲርቅ ያዝናሉ። ሰው ወደ እግዚአብሔር ሲመለስ ደግሞ ይደሰታሉ። ስለዚህ ያ አትክልተኛ ስለ ተክሎ አዘነ። እባክህ ይችን አመጣዋት። በመልአኩ ልመና ያቺ ተክል ወይም የሰው ልጅ ያችን ዓመት ተሻገረች ማለት ነው። ስለዚህ ቅዱሳን መላእክት ምልጃቸው በዚህ ተገልጧል። የመጨረሻው እስቲ ክርስቲያኖች አስተውሉ። ልጠይቃችሁ ነው አሁን ጥያቄ። አስተውሉ። እኔ ጋር ናችሁ አይደል ያላችሁ? የጨረስን ነው። ሰይጣን እንደሚለምን ታውቃላችሁ? እግዚአብሔርን እንደሚለምን ዕለት ዕለት ሰይጣን ወደኛ ለሚያመጣው ፈተና እግዚአብሔርን ፈቃድ ጠይቆ ነው የሚፈትንን። እግዚአብሔር ደግሞ እንደየአቅማችን የመጣውን ፈተና እንደየአቅማችን ይሰጠናል። ማንም ከአቅሙ በላይ በሆነ ፈተና እንዲፈተን እግዚአብሔር አይፈቅድም። ቅዱስ ያዕቆብ እንዳለው ማንም ከሚችለው በላይ ይፈተን ዘንድ የእግዚአብሔር ፈቃዱ አይደለም። ስለዚህ ክርስቲያኖች ተመልከቱ፣ ፈተና ሲገጥማችሁ ልትወጡት ልታሸንፉት የምትችሉት ፈተና እንደመጣባችሁ ወቁ። ደግሞ ምንም ፈተና የሌለበት እንደ ልቡ የኔ ቢጤ ደግሞ እንደ ልቡ የሚኖር ሰው አለ። ድልቡ የሚናገር ድልቡ የሚበላ ድልቡ የሚወጣ የሚገባ ሰው ደግሞ ያ ሰው ደግሞ መጠንቀቅ አለበት። ወደ እርሱ ፈተና ያልመጣው ሰነፍ ስለሆነ ነው። እግዚአብሔር ስንፍናውን አውቆ ጠብቆት ነው። ያን ሰው ጠብቆት ነው። በጣም ብዙ የሚፈተኑ መነኮሳት አሉ። ጥንካሬያቸው አቅማቸው በዚያው ልክ ስለሆነ ማለት ነው። ስለዚህ ሁላችንም የምንፈተነው እንደየአቅማችን ነው። ስለዚህ ሰይጣን ወደኛ ፈተና ሲያመጣ እግዚአብሔር ያን ፈተናው አይቶ ይፈቅድለታል። ተመልከቱ፣ በዚህ በሉቃስ ወንጌል ምዕራፍ 22 ቁጥር 34 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ያስተማረው ትምህርት አለ። እንዲህ ነው የሚለው የሉቃስ ወንጌል ምዕራፍ 22 ቁጥር 34 ስምዖን ስምዖን እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። አያችሁ አይደል? ሰይጣን ምን ሊያረጋችሁ? እምነታችሁን ሊፈትነው እንደ ስንዴ ሊያበጥራችሁ። ገበሬ በመንሹ እያደረገ ስንዴውን ከገለባ ለመለየት እንደሚያደርገው ሰይጣንም ከናንተ መካከል እንክርዳዱንና ስንዴውን ለመለየት ለመነ። አያችሁ?
እኔ ግን ስለ አንተ ስለ እምነትህ ለመንኩልህ አለ። ታውቃላችሁ ጴጥሮስ ስንት የተፈትኖ እንደወደቀ ለመነ። አሁን ተመልከቱ፣ ሰይጣን ምዕመናንን ለመፈተን እግዚአብሔርን ጠይቆ እግዚአብሔር ፈቅዶለት ከተፈተንን እግዚአብሔር የመላእክትን እኛን ለመርዳት የሚጠይቁትን ልመና አይሰማም ማለት አግባብ ነው? ምን ማለት መሰላችሁ? እግዚአብሔር ለሰይጣን ልመናን ምልጃን ፈቅዶ ለመላእክት ይከለክላል ወይ? ለሰይጣን ፈቅዶ ልመናን ለመላእክት ከከለከለ እግዚአብሔር በእውነት አድሎ የሌለበት አምላክ ነው ወይ? ስለዚህ በዚህ በንጽጽራዊ እይታ ሰይጣን ክፉ ነው። ስለ ክፉ ነገር እግዚአብሔርን ይለምናል። መላእክት ቅዱሳን ናቸው። ስለ መልካም ነገር እግዚአብሔርን ይለምናል።